ወጣቱ ቲክቶከር አዶናይ ከ3.5 ሚሊዮን በላይ ተከታዮች አሉት። ከሰሞኑ የነፈሰው የወደቀው ሁሉ ስለሱ ነው። ሁሉ ቦታ ይጠራል፣ ሁሉ ቦታ ይገኛል። በየአደባባዩ በየጎዳናው ላይ የተቸገሩትን ሲያግዝና ሲረዳም ይስተዋላል። ደግሞ የእርሱ ቢጤ እኩዮች ስግጥም ፍምስም እንዲሉ ይመክራቸዋል። እርሱ የወጣ የመጣባቸውን የወረደ የሄደባቸውን መንገዶች ሁሉ እንዴት አድርጎ እንዳለፋቸው እንደምን እንደዘለቃቸው ለእኩዮቹ ይነግራቸዋል። ወዲህ ፊልም ሊሰራ ጉድ ጉድ ሲል ይስተዋላል። ወዲያ ደግሞ ብራንድ አምባሳደር ለመሆን ሲፈራረምም ይታያል። አዶናይ አሁን ጊዜው የእርሱ ነው። ሁሉ ጣቶች ስለ ስሙ ይጎለጉላሉ። አብዛኞቹ አይኖች እርሱን ያያሉ። የወጣቶች ልብም ጆሮም ከእርሱ ጋር ነው እየተባለለት ይገኛል። አዲስ አበባ ባለፈው እሁድ ህዳር 14 ቀን 2018 ዓ.ም ባስተናገደችው ታላቁ ሩጫ ቀን አዶናይ ባልተለመደ መልኩ በአካል ጠባቂ ወጠምሻ ሰዎች አሊያም ደግሞ በቦዲጋርዶች ተከቦ ሲሄድ መታየቱ ሌላ አጀንዳ ሆኖ አየሩን ሞልቶት ሳያበቃ ደግሞ ከሰዓታት በኋላ የዛኑ ቀን ጺሙ ላይ ተቀብቶት የነበረውን አረንጓዴ፣ ቢጫ፣ ቀይ ቀለም እንዲያጠፋ ሲታዘዝ ሳያንገራግር የመቀበሉና ላጥፋው ወይ ብሎ ለህግ አስከባሪዎች ታዞ ቀለሙን የማጥፋቱ ነገር ልጁ ብስል ነው፣ ታዋቂ ነኝ ብሎ እንዲህ ካለው ጉዳይ ጋር አታካራ አለመግጠሙ ማስተዋሉን ይገልጻል ሲሉ ያሞካሹትም ነበሩ። አዶናይ እንዲህ ፋታና እፎይታ በሚያሳጣ የቀን ውሎ መካከል ከቀናት በአንዱ እንዲህ እንደተለመደው በኢትዮጵያ አየር ኃይል ግቢ ውስጥ ተገኝቶ ለኢትዮጵያ አየር ኃይል አባላት የማነቃቂያ ንግግር ሲያደርግ ታየ። ታዲያ ይህ ሰግጡ ብሎ ያለው የማነቃቂያ ንግግር ውሎ አድሮ የአየር ኃይል ባለስልጣናትን ማስቆጣቱና አዶናይም ከፍተኛ ማስጠንቀቂያ እንዲደርሰው ምክንያት መሆኑ ተሰማ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትራዊ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን በመግቢያችን እንደነገርናችሁ ከታዋቂው ቲክቶከር ከአዶናይ ጋር ተያይዞ ከአየር ኃይል አካባቢ ተሰማ የተባለውን ቁጣና አዶናይ ደረሰው ስለተባለው ማስጠንቀቂያ አንዳንድ ጉዳዮች ልንነግራችሁ ወደን ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። ለጊዜ ሚዲያ ቤተሰብ ካልሆናችሁ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። ክበሩልን። አዶናይ ከኢትዮጵያ አየር ኃይል ማስጠንቀቂያ እንደደረሰው ነው የተሰማው። ቲክቶከር አዶናይ በአየር ኃይል ፕሮግራም ላይ መገኘቱን በተመለከተ እጅግ ብዙ የተለያዩ አይነት ሀሳብና አስተያየቶች ሲሰጡ ሰንብተዋል። ወዲህ መንግስት ምን አስቦ ነው ይህንን ወጣት እዛ የወሰደው የሚሉ ጥያቄዎች በተነሱበት ልክ ወዲያ ደግሞ አየር ኃይል በዚህ አጋጣሚ ለወጣቱ እንዲተላለፍ የፈለገው አንዳች ነገር አለ የሚሉና በብዙ ጎራዎች የተከፋፈሉ የሀሳብ ክፍልፋዮችን በንግግርም በጽሁፍም ስናይም ስንሰማም ውለናል። ከ3.5 ሚሊዮን በላይ ተከታይ ያለው ቲክቶከር አዶናይ በአየር ኃይል ፕሮግራም ላይ ተገኝቶ ያደረጋቸውን የማነቃቂያ ንግግሮች በተመለከተ በራሱ የቲክቶክ አካውንት ላይ ከለቀቀ በኋላ ብዙዎች እየተጋሩት ሀሳብ አስተያየቶቻቸውን ሲሰጡበት ቆይተዋል። ይህ መሆኑ ብዙ መላምቶችን እያስደመጠ ቢሆንም በአብዛኛው በተለይ ደግሞ ከቲክቶክም ይሁን ከሌሎች ማህበራዊ ሚዲያዎች ገለል ያሉና ከእሱ ዕድሜ ክልል ውጭ ናቸው በሚባሉ ሰዎች ዘንድ ጉዳዩ ግን ቅሬታን ማቅረቡና ከፍተኛ ትችት ማስነሳቱን አልተወም። አዶናይ ለኢትዮጵያ አየር ኃይል አባላት የማነቃቂያ ንግግር ማድረጉን የሚያሳዩ ቪዲዮዎችና ምስሎች በማህበራዊ ሚዲያ ላይ ተለቀው መሰራጨታቸው ህዝቡ በኢትዮጵያ አየር ኃይል ላይ በነበረው ክብር ላይ አሉታዊ ተጽዕኖ አሳድሯል የሚሉ ጠንካራ አስተያየቶችን ሰንዝሯል። አዶናይ ራሱ ያጋራቸው ምስሎች በዚህ ወታደራዊ ተቋም ውስጥ ተገኝቶ ለወታደሮቹና በዕለቱ በእንግድነት ለተገኙ ግለሰቦች ንግግር ሲያደርግ ያሳያሉ። አስተያየት ሰጪዎች የሀገር መከላከያ በሆነ ተቋም ውስጥ አንድ ለሀገር ሕልውናና ለዳር ድንበር መከበር እንዲህ ነው የሚባል አስተዋጽኦ አድርጎ የማያውቅ ቲክቶከር ተገኝቶ ንግግር እንዲያደርግ ማስደረግ ትልቅ ስህተት ከመሆኑን በመለስ እንዲያ የተከበረና ብዙዎች ብዙ ዋጋ የከፈሉበትን የተቋሙን ስም በጣም ዝቅ ያደርገዋልም ያጠለሸዋልም ሲሉ ትችት አቅርበዋል። በተለይም
በተለይም ደግሞ አዶናይ በአየር ኃይል ግቢ ውስጥ ተገኝቶ ለአየር ኃይል አባላት ከወታደራዊ ስነ ስርዓትም ሆነ ከወታደራዊ ስነ ምግባር ውጪ በሆነ መልኩ ያደረገው ንግግር እጅጉን ተገቢ ያልሆነና እንዲያ ባሉ የወታደራዊ ተቋማት ውስጥ ሊነሱ የማይገባቸው ንግግሮች ናቸው እየተባለም ይገኛል። አዶናይ ለወታደሮቹ አደረገ በተባለው ንግግር ውስጥ እጅግ ያልተገባ ነው የተባለለት ንግግሩ ደግሞ ስግጥም ፍምስም በሉ ዝም ብላቸው ሰግጡ ብሎ ማለቱ ንግግሩ ለወታደራዊ ስነ ምግባር ክብር ተገቢ ያልሆነ ቃል ነው። ይህን ቃል መጠቀሙ ልክ አይደለም። አዶናይ እንዲህ ማለቱ ብቻ ሳይሆን ያ ቦታ በተቋሙ ልክ ክብር ላላቸው ሰዎች ብቻ የሆነ ቦታ ነው። እሱ በዛ ልክ እንደዚህ ያለ መድረክ ላይ እንዲገኝ መደረግ አልነበረበትም እያሉ ብዙዎች ናቸው። እንዲህ ያለው የአዶናይ እዛ መገኘትና የአየር ኃይል አባላትን ሰግጡ ብሎ የማለቱን ነገር ያልወደዱት ብዙዎች ጉዳዩን ትኩረት ሰጥተው ሲተቹትም ተስተውለዋል። ተመሳሳይ መልኩ ደግሞ የእሱ ወዳጆችና አድናቂዎች የአዶናይ አየር ኃይል ግቢ ውስጥ ተገኝቶ በእድሜ አቻዎቹ ለሚሆኑ የአየር ኃይል አባላት በገባውና በተረዳው ልክ ስራቸው ላይ የሙያ ስነ ምግባራቸውን አክብረው ለሀገር ለድንበር ዋጋ ለመክፈል ማንንም ሳይሰሙ ሰግጠው መስራት እንዳለባቸው በንግግሮቹ መካከል ተናግሮ ማነቃቃቱ ተገቢ ነው። ወጣቱ ትውልድ ስለ ተቋሙ በቂ እውቀት እንዲያገኝ ያደርጋል የሚሉ አዎንታዊ አስተያየቶችም በሌላ መልኩ ተሰምተዋል። ያም ቢሆን ግን የአብዛኛውን ሕዝብ ቅሬታ በተመለከተና በተፈጠረው ቁጣ ሳቢያ በአየር ኃይል ከፍተኛ ኃላፊዎች ዘንድ ጉዳዩ ቁጣን መቀስቀሱ ሪፖርተሮቼ አሳውቀውኛል ሲል ዘሀበሻ ዘግቧል። ዘሀበሻ አገኘሁት ብሎ እንደዘገበው መረጃ ከሆነ በዚህ ጉዳይ ላይ የተቆጡት ባለስልጣናቱ ጉዳዩ የተቋሙን ክብር ከማሳጣቱም በላይ ነገርየው ለአየር ኃይል ያልተገባ ድፍረትም ጭምር ነው ማለታቸውን ገልጿል። ይህ በእንዲህ እንዳለ አዶናይ አየር ኃይል ግቢ ውስጥ ተገኝቶ የቀረጻቸውን ምስሎችና ቪዲዮዎች በሙሉ ከግል ሚዲያው ላይ እንዲያጠፋው ትዕዛዝ ተሰጥቶታል ሲል ዘሀበሻ ከውስጥ አዋቂዎቼ ያገኘሁት መረጃ ያመላክተኛል ሲል ዘግቧል። ነገርየው አዶናይ የጫነውን ቪዲዮም እንዲያወርድ ከማድረግም በዘለለ ተቋሙን በዚህ ልክ ክብር እንዲያጣ አድርጓል የተባሉና እዛ ተገኝቶ ግለሰቡ የማነቃቂያ ንግግር እንዲያደርግ ተገኘልን በሚል የጋበዙትን የአየር ኃይል አመራሮችም ሆነ አባላት ላይ ምርመራ ተደርጎ አስፈላጊውን ተቋማዊ እርምጃ ይወሰድባቸዋል መባሉንም ዘግቧል። ወጣቱና እጅግ ብዙ እኩዮቹ የሚወዱት ቲክቶከሩ አዶናይ ካሳለፍናቸው ወራት ጀምሮ በብዙ መልኩ እጅግ መነጋገሪያ የሆነ ግለሰብ ሆኖ ሰንብቷል። አዶናይ መጀመሪያ አካባቢ ይኖርበት ከነበረበት ሀገር መጥቶ ሀገር ውስጥ ከሰነባበተ በኋላ ወቸው ጉድ የተሰኘ ፖድካስት ላይ ቀርቦ ከወጉም ከባህሉም ከሃይማኖቱም ከስርዓቱም ውጪ በሆነ መልኩ እጅግ ነውር ናቸው የተባሉ ነገሮችን መናገሩ ብዙዎችን ያስቆጣና ያሳዘነ እልፍ ሲልም የሀገሪቱን የማህበራዊ ሚዲያዎች ስርጭት የሚቆጣጠርና የሚከታተል አንድ አካል ያስፈልጋል እስከ ማለት ያስደረሰ ንግግሮችን መናገሩ አይዘነጋም። የቅርብ ጊዜው ጭቅጭቅና ውዝግብ ደግሞ ሰይፉ ፋንታው ላይ መቅረብ አልፈልግም፣ ሰይፉ የሚገባኝን ክብር አልሰጠኝም፣ ሲያጣጥለኝና ሲንቀኝ ነበር የማለቱ ነገር እጅጉን መነጋገሪያ ሆኖ ሰንብቶ ነበር። ጉዳዩን በየራሶቻቸው ምልከታ ውስጥ እያስገቡ ሰዎች ደግሞ ሰይፉ ልክ ነው፣ የእንግዶቹን ልክና መጠን የሚያውቅ እርሱ ስለሆነ አይ አላቀርብህም ማለቱም ተገቢ ነው፣ ስልጣኑም የሱ ነው ያሉም አሉ። አዶናይም ቢሆን ሰይፉ ፋንታውን ላይ ያለመቅረብ ሙሉ መብት አለውም ያሉ እንደዛው አሉ። ሰይፉ ምናልባትም ያላቀረበበት ምክንያት ቀደም ሲል በተናገራቸው ያልተገቡ ንግግሮች ሳቢያ ምክንያት ሊሆን ይችላል የሚሉ ሀሳቦች ሲነሱ ቢሰሙም አዶናይ ደግሞ በበኩሉ እኔ ወጣቶች ከኔ ሕይወት ተምረው ሳደርግ የነበረውን ያልተገባ ነገር እንዳያደርጉ ራሴን አጋልጬ ተናገርኩ እንጂ ምን የከፋ ነገር አደረግኩ? ሰይፉ ፕሮግራሙ ላይ ከኔ የከፋ ነገር የተናገሩ ዘርን፣ ሃይማኖትን፣ ቋንቋን በይፋ ሲሰድቡ የነበሩ ግለሰቦችን አቅርቦ ያውቅ የለም ወይ? እኔ የትኛውን ብሔር ሰድቤ ነው የቱን ግደል የቱን ፍለጥ የቱን አትግደል ብዬ ነው? ስለዚህ ሰይፉ እኔን የሚገባኝን ክብር በወቅቱ አልሰጠኝም ነበረ። ስለዚህ እርሱ ፕሮግራም ላይ እንግዳ ሆኜ መቅረብ አልፈልግም ሲልም ተደምጧል። ይህን ጉዳይ በተመለከተ ደግሞ በወቅቱ ነገርየውን የበለጠ ያከረረውና ያጦዘው ነገር ደግሞ አዶናይ ሳይውል ሳያደር አምለሰት ሙጬ ጋር ሄዶ እንግዳ ሆኖ የመቅረቡ ነገር ነበር። ሁሉ እንደሚያውቀው በሰይፉና በአምለሰት ሙጬ ባለቤት በድምፃዊ ቴዎድሮስ ካሳሁን በቴዲ አፍሮ መካከል የሰነበተ የከረመ ቁርሾ ስላለና አዶናይ የነገርየውን መልክ መቀየር ስለፈለገ ነው እዛ የሄደው። ይህ ያሰበበት ያቀደበት ነገር ነው ያሉ አልጠፉም። እንዲያም ሆኖ ግን አዶናይ አምለሰት ሙጬ ጋር እንግዳ ሆኖ ቀርቦ ከሰይፉ ፋንታውን ጋር ስለገባበት ንትርክና አታካራ ተነስቶበት በሰጠው መልስ ምክንያት አምለሰት ሰይፉን ጠንቅቃ እንደምታውቀውና ሰይፉ እርሱ ባለው ልክ ያልተገባ ነገር የሚናገር ሰው እንዳልሆነና እንደዛ አይነት ስነ ምግባር የሌለው ሰው ስለመሆኑ ስትከላከል የመሰማቷ ነገር ብልህ ሴት ነች አስብሏታል።
የተከበራችሁና የተወደዳችሁ የጊዜ ሚዲያ ቤተሰቦች ከአዶናይ ጋር ተያይዞ ከሰሞኑ በከፍተኛ ውድድር ከሚጠበቀው የቲክቶክ አዋርድ ጋር ተያይዞ ማን ያሸንፍ ይሆናል የሚለውን ደግሞ ከውጤቱ በኋላ የምንመለስበትና ደግሞ አዶናይ ላይ ሀሳብ አስተያየቶቻቸውን እየሰጡ ሰዎችንም ሀሳብ ይዘን መልሰን እንገናኛለን። እናንተ ግን እስከ መሰናዷችን ፍጻሜ ድረስ አብራችሁን ስለቆያችሁ ክበሩልን። እናመሰግናለን።